ሁላችሁም አንድ አይነት ወሬ ነው የምታወሩት። የተለየ ነገር አታወሩ። እትዬዋ የተለየትነት እውነት የተለየትነት 3 ዓመት አንድ ቤት ውስጥ ነው የሰራችው። በአጋጣሚ ባለቤቶቹ ዲቪ ደረሳቸው። ከዛ ሊወስዷት አሰቡና ፓስፖርት የላትም። በዚህ ምክንያት ነው ሲለዩ ራሱ እያለቀሱ ደብሯቸው ነው እኔን አመስግነውኝ የተለዩት። እውነትህን ነው? እኔ ልሙት በትታመሰግኝኛለች። መጥተሽ አንተ የተባረክ ነው የምትይ። የት አለች ታዲያ? ትመጣለች። አሁን ዕቃ የለም ተብላ ነው ሄደችው። ትመጣለች። እኛ ደስተኛ መሆን አለብን። ለምን ካላችሁ ወገን ስለ ፍቅር የምናውቅ በፍቅር ስለምንኖር ደሞም ከምንም በላይ በፍቅር የሞተልን አምላክ አለ። ስለዚህ ፍቅርን የሚያክሰው ደስተኛ መሆን አለበት። ቆይ ለምንድን ነው ውሸትን የምትሰብኩት? ለምንድን ነው ውሸትን የምታስተምሩት? እኔ ያለሁ አይደለ እንደ ፍቅርን ብዬ ፍቅር ሆኜ እንደዚህ ሆንኩት እንዴ? አሁን ፍቅር ያለው ሰው ደስተኛ ነው አይደለም? አይደለም። ፍቅር ያለው ሰው ደስተኛ ነው ይለኛል እንዴ? አይደለም። እውነቱን ልንገርህ፣ ፍቅር ያለው ሰው አስመሳይ ነው፣ ውሸታም ነው። ውሸታም። አትሳሳቱ። አንተ ራስህ አትሳሳት። እኔ ያለሁልህ አይደለ እንደ ምሳሌ ለፍቅር ብዬ እንዲሆንኩት ቤተሰቤን ያጣሁት። አንተ ራስህ አትሳሳት። እንደውም ፍቅር ውሸታም ነው። ቆይ ማንን ነው የምከሰው? አንተ የምታስተምረውን ፍቅር ነው ወይስ እኔን ያታለለኝን ፍቅር? ፍቅር አለ ይለኛል እንዴ? የለም፣ ውሸት ነው። የለም፣ ፍቅር የለም። ጭራሽ ሰርቼ ማቅረቤ ሳያንስ እንዳጎርስክ እየጠበቀኝ ነው። ምን ችግር አለ? እኔ ብታጎርሽኝ ምን ችግር አለ? ይሄ እኮ የሚስት ወግ ነው። ቢቻልሽ እንደውም ታውቂያለሽ፣ ጠቅለል አድርገሽ አጉርሰሽኝ ውዱ ባሌ እንዴት ነው ይጣፍጣል አይጣፍጥም ብለሽ ጠይቀሽኝ፣ እኔም ደግሞ መጣፈጡን ግንባርሽን ይዤ አድርጌ ስሜኝ እጅሽን ይባርከው ብዬ መርቅሽ ነበር። ግን ምን ዋጋ አለው? እኛ ቤት ለዚህ ነገር አልታደለም። እንደዚህ አይነት ቀልድ እንደማልወድ ታውቃለህ። አሁንም ምግብ የሰራውልህ ራስ ስላልበላ ካዝኝልክ ነው እንጂ ምግብ ስሰራ ፊቴ እንደሚበላሽ በደንብ ታውቃለህ። ምን ሆነ ነው የሚበላሽው? ከዚህ በፊትም ነግሬክ ነበረ። ምግብ ልሰራ በተነሳው ሰዓት ፊቴ ይበላሻል ብዬ ነግሬካለሁ። አንተ የመርሳት ችግር አለብክና እኔ ደግሞ የማስታወስ ግዴታ የለብኝም። ለነገሩ ያደላላ ነው ጉዴ ሰራኝ። ደላላው ደህና ሰው አላገኘልሽም እንዴ? ምን ያገኝልኛል? ሰው ሳገኝ ደውልልሻለሁ ብሎ ይሄ 2 ቀን ሞላው፣ አልደወለልኝም። እውነቱን እኮ ነው። ታውቂያለሽ፣ ከአንቺ ጋር የሚስማማ ሰው ማግኘት በጣም ይከብዳል። ምን ማለት ነው? ማለትማ ምን ማለት መሰለሽ? ምግቡን ግን ቀምሰሽዋል? ምን ሆነ? በጣም ይጣፍጣል። አንደኛ አሪፍ ነው።
ራስ ስለሌለ ቴካዌ ይዘህ መምጣት እንዳትረሳ። ቴካዌ አቤት ነው ትወር? አዎ የትም አልሄድም። በጣም ጥሩ የተቀደሰ ሐሳብ ነው። ምን ታረጊያለሽ መሰለሽ? ዩቲዩብ ትገቢና ቆንጆ ቆንጆ የምግብ አሰራሮችን ታያለሽ በደንብ አድርገሽ ማለት ነው። ከዛም የተመቸሽን አንዱን ምግብ ትመርጪና ኪችን ገብተሽ ሰራ ታረጊያለሽ። ላንቺም በዛው ሙያ ይሆንሻል ማለት ነው። ከዛ እኔም ስመጣ ደግሞ አሪፍ ወይን ይዤ መጣና እሱን እየጠጣን ስለ ምግብ አሰራሩ እናወራለን። ቴካዌ ይዞ ከመምጣት እሱ አይሻልም? ይኸውልህ እኔ ወጥ ስወጠውጥ አልገኝም። እኔ ሰብለ ነኝ። ባል ያገባሁትም የመኖር ግዴታ ሆኖብኝ ነው እንጂ ባል ለመሆን የሚገባክ ሰው ሆነህ አይደለም። ከዚህ በኋላ እንደዚህ አይነት ሀሳብ ካለክ እኔ ሰብለ ማን እንደሆንኩ ታውቀኛለህ። አሁን ያልኩህን ብቻ ይዘክና ከማን ይኸውልሽ እኔ ቆንጆ ይሄን ያክል የሚያስቆጣ ነገር አልተናገርኩም አይደለም እንዴ? የተናገርኩት ነገር ምንድነው? አንድ ሚስት ለባሏ የምታደርገውን በጣም ትንሽ ነገር ነው አድርጊልኝ ያልኩሽ። ያ ደግሞ ይሄን ያክል ያስቆጣል ብዬ አልጠብቅም እንዴ። ትሰማኛለህ? እኔ ባል እንድትሆን ስለፈቀድኩልክ ብቻ ባል የሆንክ ሰው ነክ እንጂ ባል ለመሆን የሚገባው ሰው እንዳልሆንክ በስነ ስርዓት ታውቀዋለህ። ወጥ እንዲወጠውጡልክ ደግሞ ከፈለክ ሚስት ሳይሆን ሰራተኛ ነው የሚያስፈልግ። ሁለታችን የሚያሰምር ነው መስመር አለ። ያችን መስመር እልፍ በልና እኔ ሰብለ ሚስት ሳልሆን ጠላት ነው የምሆንብህ። አሁን ልትወጣ ነው አይደለ? ዝም ብለህ ውጣ። ማንም ሰው ትላንትናውን የሚረሳው መርሳት ፈልጎ ሳይሆን ስለሚጎዳው ነው። ትላንትናህን አልረሳውልክ ሚኪ። እሺ ሰራተኛዋ ደርሳለች አይደለ? አሪፍ ናት። ለቤት አሪፍ የምትሆን ናት። እሺ 3 አስተናጋጅ እልካለሁ። ነገ እልካለሁ። ነገ አሪፍ የሚገቡ ዛሬ ሰራተኞች አሉ። ነገ አደርሳለሁ። እሺ አለቃዬ። እሺ አመሰግናለሁ። እሺ ይቅርታ፣ ምን ልታዘዝ? ስራ ፈልጌ ነበር። ምን አይነት ስራ? የተገኘውን የቤት ሰራተኛም ከሆነ አሪፍ ካገኘልኝ እሰራለሁ። አንቺን የመሰለች ውብ ሴት ለቤት ሰራተኛ መቅጠር አይከብድም? እኔ ጋ በጣም በአጭር ጊዜ የምትቀየርበት ስራ አለ። አሁን ያልሽውን የቤት ሰራተኛ ራስ ቀጥረስ የምታስተዳድርበት። እሱን ስራ ለመስራት ደግሞ ያንቺ ፍጥነት ይወስነዋል። ፍጥነት ላይ እንዴት ነሽ? ሁሉም ባልኩሽ መንገድ ሄዷል። ከ10 ደቂቃ በኋላ ከዚህ ቢሮ ካልወጣው እንደተነጋገር ነው። ይቅርታ፣ ምን እያደረግሽ ነው? ሁሉም ነገር ቁጭ በልና እነግርሃለሁ። ከመቀመጥ በፊት ግን የዘጋኸውን በር ክፈተው። ምን እያደረግሽ እንደሆነ ልነግሪኝ ትችያለሽ? ከአሁን ሰዓት በኋላ እኔ የምልህን ሁሉም ነገር ታደርጋለህ። አቤት አቤት። 9 ደቂቃ አለክ።
በ9 ደቂቃ ውስጥ የምፈልገውን ነገር ልንገር። በመጀመሪያ እቺን ቪዲዮ ያት። አንቺ ውሻ! አንተ ሰው ያማል። ሰራተኛ በቀያየር ቁጥር ስራችን እንደምታስነቃብን አታውቅም? ምን ላድርግ ነኝ? እሷ እንደሆነ ከሰራተኛ ጋር ተግባብታ መኖር አልቻለችም። ምን አድርግ ነው የምትለኝ? እንዴት እናድርግ ነው የምትለኝ? 1 ዓመት ባልሞላ ጊዜ ውስጥ እኮ 8 ሰራተኛ እኮ ነው የቀየርከው። ምን? አንተ 8 ሰራተኛ ነው የቀየርከው? አዎ 8 ሰራተኛ። እንዴ አንተ እውነትህን ነው? 8 ሰራተኛ ነው የቀየር ነው? ግን ታውቃለህ ከ8 ውስጥ መጨረሻ ላይ የነበረችው ሰራተኛ በጣም አሪፍ ሰራተኛ ነበረች። መልካም ስብዕና የነበራት ሴት ነበረች። ምን ዋጋ አለው? መጨረሻ ላይ ካልሄድኩኝ ብላ ሞገተች፣ አሻፈረኝ አለች። እሷም ለመነቻት፣ እኔም በግሌ ለመንኳት። ካልሄድኩኝ ሞቼ ይገኛለሁ አለች። ምን እናድርግ? አሁን ደግሞ ምን አይነት ሰራተኛ እንደሚመጣልን ፈጣሪ ብቻ ነው የሚያውቀው። እንዴ ቆይ ደግሞ አንተ 8 ሰራተኛ መቀየራችንን በምን አወቅህ? ስማ ከራሴ ቤት አልፌ አንተ ቤት የሚሰራውን ነገር ሁሉ በደንብ ማወቅ ጀምሬያለሁ። አንተም አተኛ ንቃ። ይኸውልህ ሰራተኛ በቀያየር ቁጥር የምንሰራው ስራ ይነቃና ሁለታችንም ጉድጓድ ውስጥ ነው የምንገባው። ገባ? ለሱ እንኳን ምንም ስጋት አይገባ። አይደለም የቤት ሰራተኛ የተቅርና አቅፊያት እምተኛት ሚስቴ እንኳን ስራችንን አታውቅም። እንደሱ ካልክ ይሁንልህ፣ እንዳፍ ያርግልህ። ያውልህ በ10 ደቂቃ ውስጥ ከዚህ ክፍል ካልወጣው ይሄ ፋይል ለእናት፣ ለአባት፣ ለሚስት፣ ለልጆች ለሁሉም በኩል ሰዓት ይደርስልሃል። ምን እሱ ብቻ በሁሉም ሚዲያዎች ላይ ይለቀቅልሃል። አስበዋል? ከዚህ ክፍል ስትወጣ ፌመስ ሆነ ነው የምትወጣው። የረሳሁት ነገር ቴሌግራምን እስቲ ቼክ አድርገው። ምንድነው ከኔ የምትፈልጊው? ምንድነው? 5 ደቂቃ አለክ። በመጀመሪያ ሂድና የዘጋውን በር ክፈተው። ሁለተኛው ደግሞ አንገቴን ላነክበት ጎንበስ ብለህ ይቅርታ ጠይቀኛለህ። ሶስተኛውና ዋነኛው ነገር ደግሞ እዚህ ቤት በሰራተኝነት ታስገባኛለህ። አዎ ለጊዜው የምፈልገው ይሄንን ነው። እያየን እንጨምራለን። ታምር የሰራሱ ለዚህ ነው። አዎ ለጊዜው የምፈልገው ይሄንን ነው። አሁን ሂድና በሩን ክፈተው። የቀረ ነገር የለም? ይቅርታ። አይሰማም? በጣም ይቅርታ። አሁንም አይሰማም? እሺ ይቅርታ። እሺ ይቅርታ። አጥፍቻለሁ። አሁን ይቅርታ አድርጌልሃለሁ። አንድ የምፈልገው ነገር ነገ እዚህ ስመጣ ያልኩን ነገር ማድረግ ብቻ ነው። ሀሳብ ቀይሬ እጠብቅሻለሁ ምትል ከሆነ ጠዋት ስትወጣ ልጆችንና ሚስትን ተሰናብታቸው ወጣ። ዛሬ እናመሻለን አይደል? ሰብለ ያዘዘችኝ አንድ ጉዳይ አለ። እሱን ጉዳይ ደግሞ የግድ መፈጸም አለብኝ። ጭቅጭቋ ሰልችቶኛል። ተሺ
ለዚህ ደግሞ የግድ እሷ ያዘዘችኝ ነገር መፈጸም አለብኝ። ስለዚህ አላመሽም። እኔ እኮ ግራ ግብት የሚለኝ ቆይ ማን ነው አባወራ? እሷ ነች ወይ አንተ ነህ አባወራ? በጣም ነው እኮ ግራ የገባኝ። ነው ከኔ ደበከኝ ነገር አለ? ለምንድን ነው የምትፈራት? አንዳንዴ አባወራ ሁን እንጂ ያልተነካሉ። እኔና ሰብለ ተፋቀርንም አልተፋቀርንም፣ ተዋደድንም አልተዋደድንም አብረ መኖራችን ግድ ነው። እኔ ሰብለን ብተዋት ወይ ደግሞ ሰብለ እኔን ብትተወኝ ትልቅ ችግር ይፈጠራል፣ ትልቅ አደጋ። ይሄ አደጋ ደግሞ እኔን ብቻ ሳይሆን የሚጎዳኝ ዙሪያን ያሉትንም ሰዎች በጠቅላላ ነው የሚጎዳው። ለዚህ ነው እኔና ሰብለ ሳንፈልግ ትዳር በሚሉት መንገድ አብረን እየሄድን ያለ ነው። አልገባኝም። አሁን ያልከውን ነገር ልታብራራልኝ ትችላለህ? ሌላ ወሬ እናውራ። ከዚህ በላይ ምን ወሬ አለ? ከዚህ በላይ ምን ወሬ አለና ነው የምናወራው? ይኸውልህ ተሼ፣ ይሄ ጉዳይ አንተን የሚመለከት ጉዳይ አይደለም። ይሄ ጉዳይ የኔና የሰብለ ጉዳይ ነው። ስለዚህ መሄድ አለብኝ። የት ነው የምትሄደው? ቆይ መጣሁ። ሂሳብ ልክፈል። ቃሌን እጠብቃለሁ። ማዘሯ ምንም አትሆንም። ካለችበት ሁኔታ ወጥታ እንደ ድሮ የምትሆንበት ጊዜ ቅርብ ነው። ይሄን ለማድረግ ደግሞ በምችለው መንገድ ብቻ ሳይሆን በማልችለው መንገድ ሄጄ አድርገዋለሁ። ደላላው ደውሎ ሰራተኛ እንዳገኘልኝ ነግሮኛል። ሰራተኛ እንዳገኘልኝ? ይኸውልሽ ሰብልዬ፣ አንዳንዴ እኮ ቆም ብለን ማሰብ ይኖርብናል። ሰራተኛ ለምንድን ነው የማይበረከትልኝ ብለሽ አስበሽ ታውቂያለሽ? ማለት ተጨቃጫቂ ነሽ፣ ነጭናጫ ነሽ እያልከኝ ነው? ኖ ኖ ኖ፣ እኔ እንደዛ ማለት ፈልጌ አይደለም። ዛሬ እንኳን ተሻለ ምን እንዳለኝ ታውቂያለሽ? በዚህ አመት ውስጥ ብቻ 8 ሰራተኛ ነው የቀየራችሁት አለኝ። 8 ሰራተኛ አስበሽዋል? ለምንድን ነው ሰራተኛ የማይበረከተው እዚህ ቤት? ሰራተኛ ይገባል ይወጣል፣ ሰራተኛ ይገባል ይወጣል። ምክንያቱም ምንድነው ብለሽ ጠይቀሽ ታውቂያለሽ? ምንድነው እዚህ ካንቺ ጋር የማያግባባችሁ ነገር? ጥጋብ። ጥጋብ? ትንሽ ሲበሉ ልባቸው ያብጣል። ሲርባቸው ሲቸገሩ የስራ ያለህ ብለው ይገቡና 2 ቀን ሲበሉ ልባቸው ተራራ ያክላል። ከዛ ከባለቤት ጋር እኩል መሆን ያምራቸዋል። ከዛ ደግሞ እንዳንተ አይነት ቀሽሞ እንዳለ ሰራተኞቹ አትንኳቸው፣ አትናገሯቸው እያልክ አናቴ ላይ ፍጥ ታደርጋቸዋለህ እንጂ እኔ ሰብለ ጸባይን በደንብ ታውቀዋል። የዋህና ምስኪን ነኝ።
አባ ያስቃል። አይ ምን ሰብለ የዋህ ምስኪን ትዝ ብላኝ እሷ ትዝ ብላኝ። አንተ ስትገለፍጥ ቁጭ ብዬ የማይበት ሰዓት የለኝም። እሺ አለ ፕሮግራም ያሳቅሽኝ። ሰው ምን ያህል ክፉ ነው ግን! እንዴት ትርኩስ ነው ሰው! ሰው ይህን ያህል በሰው ላይ ይጨክናል! ሰው ክፉ ይሆናል! ሲያምኑት ሲወዱት! በስመ አብ! እኔ እኮ ትዳር ነበረኝ። እንደ ሰው እኮ ቤት ንብረትም አፍርቼ ልጅም ወልጄ ነበረ። ሰው መስሎ የሰው አውሬ ክፉ እርኩስ ሰው አስጠግቼ ይኸው ለዚህ ዳረጉኝ። ባሌንም ገደሉብኝ፣ እኔንም እዚህ ጣሉኝ፣ ሜዳ ላይ ጣሉኝ። እኔም ብሎ ሰው አስጠጊ፣ እኔም ብሎ ሰው አማኝ። አሁን ፍቅር የት አለ? ፍቅር የት ጋር ነው ያለው? የት አለ ፍቅር? የት አለ ፍቅር? የት አለ? የለም የለም ፍቅር። ከጸባይ ከሙያ በቃ ምንም እብድ ያለ ስለዝነት ያዘጋጁልሽ። ሁላችሁም አንድ አይነት ወሬ ነው የምታወሩት፣ የተለየ ነገር አታወሩ። እትዬዋ የተለየትነት እውነት የተለየትነት 3 ዓመት አንድ ቤት ውስጥ ነው የሰራችው። በአጋጣሚ ባለቤቶቹ ዲቪ ደረሳቸው። ከዛ ሊወስዷት አሰቡና ፓስፖርት የላትም። በዚህ ምክንያት ነው ሲለዩ ራሱ እያለቀሱ ደብሯቸው ነው እኔን አመስግነውኝ የተለዩት። እውነትህን ነው? እኔ ልሙት በትታመሰግኝኛለች። መተሽ አንተ የተባረክ ነው የምትይ። የት አለች ታዲያ? ትመጣለች። አሁን ዕቃ የለም ተብላ ነው ሄደችው። ትመጣለች።